ላፍታም ሳይነሱ አይኖቼ ከአይኖቼ የልብህን ዜማ በልቤ ሰምቼ ክንዶቼ አንገቴን ዞረው እንዳቀፉ ፍቅርህን ስትል 09 ውጭ ሀገር ላይ ምናምን ጓደኛ ወይ ሚስት ፍቅረኛ ምናምን ነገር ይኖራል ለዚህ ነው የሚሸፈነው ምናምን ነገር ይባላል እኮ እውነት ነው ውሸት ነው እየጠየቅሽኝ ነው አባ ሰላም እንዴት ናችሁ ደህና ናችሁ ያላችሁ ከዚህ ባለቤቴ ነስራተኛቷል አባቴ ማን እዚህ ጭጋነኔ ነው ፍቅርዬ አደገች ልጅ ማሻአላ ያላችሁ እንዳይነሳ ዛሬ የልጄ የባለቤቴ ፊት የምታዩበት ቀን ነው ማለት ነው ያው ሁላችሁ በጉጉት እየጠበቃችሁ ነው በኮሜንት ምናምን ፊቱን አሳይን ማክሱን ያውጣ ለምንድነው ምናምን ነገር ብላችሁ ነበር እስከዛሬ አላመነበትም ነበር ያው ትላንትና በተለቀቀው ቪዲዮ ደግሞ ፊቱ ቢታየም ኖርማል እንደሆነ ምናምን ለዛ ነው እንዲያቆረፍሽው እና እኔ ፊቱን ካላሳየ ደግሞ አልፈልግም ምናምን ብዬ የተደበቀ ታሪክ አለው ምናምን ሲባል ማለት ነውና ፈርቼ ነበር ዛሬ እንግዲህ በተኛበት ሰርፕራይዝ ማረጋችሁ ፊቱን አሳያችኋለሁ ያለሁት እናቴ ቤት ነው ወደ ቤት ምናምን ነገር አልሄድንም ዛሬ መጣ ቡና ሻይ ምናምን ነገር ልለው ምሳ ምናምን ነገር በላን አልቀረጽኩም ከዛ ግን ማታ ስላልተኛ ምናምን ማረፍ ስለነበረበት ሮንድ የሚባል ነገር አለኛ ጋር ማለት ነው እና ሮንድ ሲጠብቅ ስላደረ ዛሬ ደግሞ በጠራራ ፀሐይ እንዲለብሶ ተኝቷል ቪዲዮ መስራና ምናምን ፊትና ሳይ ምናምን ነገርም አላልኩም ለምን ስለደከመው ግን ደግሞ አሁን እሱ በተኛበትም እኔ ለእናንተ አሳያችኋለሁ ማለት ነው ምክንያቱም የብዙ ሰው ጥያቄ ስለሆነ ምንድነው አባቴ ምኑን ሺፕ አባ እሺ መጀመሪያ ምን እንደምትሰራ ኦ አባ እሺ ነይ አባ አባቴ አባ ተነሳ ተነስ እዛ ጋ ይታያል ተነስማ ሰርፕራይዝ አለ ስጦታ ምናምን ጊፍት ገዝቼልህ ነው ሰው ይፈልጋል እስኪ ልተኛ በኋላ ቢያችሁ ሰው ይፈልጋል አንተን መተዋወቅ የሚፈልግ ሰው አለ በመጀመሪያ ስምህ ማን ነው እሺ ንገረኝ እየሰሙ ነው ቆመው ውጪ ላይ ስምህ ማን ነው አታ እሺ ልተኛ በእናትሽ እሺ ስለዚህ ሊተዋወቁ ቆመዋል ዛጋ ሰው መጥቷል ቤት አረ ይኸው አክስቶቼ አጎቶቼ እህቶቼ ወንድሞቼ ሁሉ ተሰብስበዋል እዚህ እማያውቁ ሊያውቁ ይፈልጋሉ ተነስ አባቴ ተነስ በቃ ተኛ እኮ ወንድ ልጅ እንቅልፍ ደግሞ ማብዛት የለበትም አስቸኩልሽ ማታም ትቼ ነው የገባሁት ቆይ ላስተኛውና ልጄ መጣ አባቴ ተነሳ አባቴ ተነስ በእናትህ ተነስ ይኸው ብዙ ሰዎች ሊተዋወቁ ይፈልጋል እንዴ ምንድነው ቆይሽ ልናሳስኪ ምንድነው ካሜራ ምን የት አልፈያልሽው ህዝብ እስኪ እንደዚህ ነው እንዴ ተባባል ነው ህዝብ ነው ለዛ እሺ አጥፊልኝ ማለት ነው ለምንድን ትቀያየረው እንዴ ነው እንዴ ተባባል ነው እንዴ አባቴ ምን ቢያንስ ኮሜንት አንብበን ማክስ አውጣ ምናምን የሚሉ ከሆነ ነው ብላዋል አንብበናል ቀል ነው እንዴ አንተ ያስከው ምንድነው አይደል ምን ውሸት አስፈለገ የሚመጣ ዘመድ አለ ምናምን ይሁን አይሁን አይደለም ይሁን እኮ ግን አንቺ ለምን እንደዚህ ታረጊያለሽ ቢያንስ አትነግሪኝም ለምን ነው የምነግርህ የሰው ፕራይቬሲ ምናምን የሚባል ነገር የለም አንቺ ፕራይቬሲ እና ታከብሪ ምን ማለት ነው ይሁን ችግር የለውም ወጣለውኛ አልከም እንዴ
እኮ በእንደዚህ ነው ግን የተባባልነው። በእንደዚህ ነው የተባባልነው። እስኪ ከእንቅልፌ ያልነቀውም ለራሴ በእንደዚህ ነው የተባባልነው። ምን ችግር አለው? እኔ እንደዚህ ሰርፕራይዝ ባለ የማይደረግ ነገር ነው የምታረጊው። አንደኛ ነገር እንደዚህ አይደለም የተባባልነው አይደል? እኔ ለማዘርም ቃል የገባውላቸው በመጀመሪያ ደረጃ እኔ ሚዲያ ላይ ፊቴን ማላሳየው ተነጋገርን አይደል? ምንድነው የምትሆነው? እኔ ምንም ሆናለሁ አይደለም። አንቺ ግን ያደረግሽው ደሞ የፊታያ ታየ ምንድነው የምትለው እንዴ? እናቴ እኔ ምን ቆይ ትናንትና እገባለሁ ችግር የለውም ያለ ማክስ አላለም ነይ ምን እንደሚል ሰማው እንዴ? ምንድነው የምትለው? ምንድነው የምትለው? ስርዓት የሚባል ነገር ምንድነው የምትለው? ምንድነው የምትለው? ማስፈቀድ ነበረብሽ። ምንድነው ማስፈቀድ? አንተ ከእንቅልፍ የተነስቼ ነው ቪዲዮ የምትቀርጪ? ቢያንስ በስነ ስርዓት ነው። ለቤተሰብ ክብር ያለ እንዴ ነው የተባባልነው እኮ ተነጋገርን። ችግር የለውም ግን የለብኝም እናቴ የማክስ አላልክም። እኔ እኮ አሁንም ችግር ኖረብኝ አይደለም። እኔ ጣጣ የለውም። እኔ ሚዲያ ላይ ግን ስንወጣ ጀስት አንደኛ ተነጋግረን ነው አይደል እንትን ማድረግ ያለብን። ተነጋግረን እኮ ጨረስን። ገባኝ። ብንጨርስም ቢያንስ ዛሬ ማክስ ሊያውልቅ ነው ምናምን። አሁን ከተኛውበት ተቀስቅሶ ካሜራ ተደቅኖ ይሄ ስርዓት ነው? እርሱ ይንገሩኝ። እሷ አንቺ ዝም በይ። አይ አወጣለሁኝ እኮ አይደል እኔ ጠየቅኩትን ይንገሩኝ። እኔ እሱን አወጣለሁ ብዬ እኔ አልካድኩም። ስለመካድ ስላለመካድ አይደለም። በተኛሁበት ቢያንስ እኔን ሳያስፈቅዱ ካሜራ እንዲትቀስቅሰው እንደዚህ አይነት ነገር ጥሩ ነው? ቢያንስ ዛሬ ፊትን አሳይ ምናምን ተብሎ ነው አይደል? እንትን በተኛውበት እንዴት እንዲደረገ ሁሌ አዳዲስ ሬስ ታመጣለህ። ይሄ ልክ ነው? አይ እርሱ ይንገሩኝ። በቃ ሁሌ ነገሮችን አዲስ ይሆናል መሰልሽ እናቴ። እኔ እዛ አንቺ በጠራሽን ሰዓት እኔ ማክስን ካላወለክ የተደበቀ ህይወት አለህ ማለት ነው። እኔ አልፈልግም ስለው ለሱ ነው እንዴ እኔ እኮ አወጣለሁኝ ብሎ ቃል ገባ። እጄን መታ፣ እጅሽን መታ። ያው ይሁኝ ብሎ እኮ አውልቆ እና ታዲያ ምን ፈለካው? ችግር የለብኝም። ማክስ 100,000 ሰብስክራይብ ደግሞ ከሆነ ያስገቡናል። እናቴ ጠይቂልኝ። 100,000 ሰብስክራይብ ግን እኔ አሁንም ያልኩት ያለው እሱን አይደለም። አዳምጡኝ። እኔ ታዩ አልታዩ አይደለም። ይሄው እየታዩ አይደል እንዴ? እሺ የኔ ጥያቄ ሌላ የእናንተ ወሬ ሌላ። አረ እንግባቢያ ቢያንስ እንዴ አማርኛ እያወራን ሌላ ቋንቋ ይሆንባችኋል እንዴ? እኔ ያልኩት ቢያንስ ለኔ ጠይቃችሁኝ ዛሬ እንደዚህ እናደርግ ወይ ብላችሁ ማስፈቀድ አለባችሁ። ድንገት ከተኛው በቃ አስፈቀድኩም እሺ ትላለህ፣ አላስፈቀድኩም እሺ ትላለህ። አንዴ እሺ ብለህ መጣለች። እኔ እምቢ መቻልኩኝ። ለምን ሌላ ወሬ ታወሪያለሽ? ቢያንስ በታሪክ ደግሞ እንዴት እንደሆነ ታውቃለህ። እጅ መምታት ደግሞ ከባድ ነው እንዴ? አንድ ብርጭቆ በቃ ያው እኔን የሚረዳኝ ያው በቃ አልገባችሁም። እኔ እረዳለሁ እኮ ሁለታችሁ እኩልና እኔ ከተረዱኝ ተደስቼ ሁሉ አሁን ስራ እየሰራሁ ከኩሽና ተጠርቼ ስመጣ ደግሞ ገረመኝ። አይደለም እኔ ቃሌን አጠፍኩኝ እንዴ? ቃሌን እኮ አላጠፍኩኝ። ለማጠፍ አይደል እንዴ? አይደለም ተቀስቅሼ ተገቢ ባልሆነ ተቀስቅሼ ከእንቅልፍ ነው አይደል የተነሳው? ከእንቅልፍ እንደተነሳው ቀጥታ ካሜራ ደቀናችሁ ምን ችግር አለው እንዴ? አሁን ደነገጣችሁኝ። ሰው እኮ ነው ቢያንስ ነግራችሁኝ። ድንግጣማ ብቻ አይደለም ሌላ የሆነ ነገር እንዴ? አንቺ ደግሞ የሆነ ነገርማ አለው የሆነ ነገር ውስጥ አትግቢቶ ግን ከእርሶ ወር ነው የወጣችው እሷ ምን ማለት ነው? ትጉትግ ምን ታምናለች እኮ ቤተሰብ። ለማንኛውም ይሄው እንግዲህ እኔ ነኝ አይታችሁኛል። ይለቀቅ ነው ይቀር። ኮንፈርት የማይሰጥ ከሆነ የማይሰማ ከሆነ ይቀራል። እኔ እኮ ችግር እናንተ እኮ ዋናው ያንተ ምቾት ነው። እኔ አንተ እሺ ስላልከ ነው እኔ እንደዚህ አይነት መንገድ ውስጥ የሄድኩትኝ እንጂ እምቢ እንደምትል ባውቅ ኖሮ እኔ እምቢ አላልኩም። አሁንም ያልተወራው ደነገጥኩኝ። ከእንቅልፍ እንዴ አዎ ከእንቅልፌ ተነስቼ ገና ለገና ካሜራ ደቀናችሁ። እኔ ደግሞ አሁን እምቢ ስትል ደግሞ ስጠራ እኔ ራሱ ደነገጥኩ። እምቢ አላልኩም። ኧረ እምቢ አላልኩም። ኧረ እባካችሁ በስከርጅና አስታርቅ ያለው ብዬ ተደስቼ ኧረ እምቢ አላልኩም። ሁለተኛ እንደዚህ እንትን ነገር አይምጣ። ምን አይምጣ? በቃ አሁን ትላንት ተስማማን፣ ዛሬ ደግሞ ሌላ ነገር ሲመጣ ሌላ ምን መጣ ዛሬ? ይሄው አንተ እኔ ለምን ታያለሁ ነው እንዴ ያልኩት? ለምን አታስፈቅሩኝ? ተኝቼ ያልነበር እንዴ? እኔ አልታይም አልኩኝ እንዴ? አባቴ ኧረ ዝም በል። እንደኔ የሚረዳ የለም። እኔ እንዴ ያልኩኝ ቃሌን አጠፍኩኝ ወይ? እኔ እንዴ ማለት አለ ማለት እኮ እኮ ሳይሰማ አሁን ሳይሰማ አይደለም ዛሬ እንዴ ያልኩ እኔ ትልቅ ሰው ሆኜ ምናምን አይባልም። እንደዛ ሳይሆን
እኔ ያልኩት ድንገተኛ ደክሞኝ ከእንቅልፍ እሷም ያለችው ዘመድ መጣ ተነስ ምናምን ስትለኝ ሌላ ነገር መስሎኝ ስነሳ ዘመድ ያው ቤተሰብ አክስትና አጎቶቼ እንዴት ናችሁ? አወቃቸው ለማንኛውም ቤተሰብ በሙሉ ነው። አይዘው እኔ ለማዘር ከሱ ይልቅ ስፔሻሊ ለማዘር ሪስፔክት ስላለኝ ነውና ለኔ አሁን እርሶ ስላሉ እንጂ ማለት ነው ለኔ ክብር የለም ለኔ ክብር አለሽ እናት ነኝ ለዛ ነው እንጂ አንቺ ማጥቶ ካንቺ በላይ ረጋ በይ አንቺ ከኔ አስቀድምሽ ታዲያ እናት ነኝ ኦኬ ከነሱ መቅደም ፈለግ ኧረ እኔ አላልኩም በእናትነት አስቀድሞኛል እሱ ቅደም በባለቤትነት ደግሞ ሁሌም ከፊት ሁኚ ሁሌም ቅደሚ ከማንም በላይ ቅደሚ እንደዛ መረዳት ይኑርሽ እንዴ ያለ መረዳት እኮ የላተም አላት አይደለም አባቴ ተው አፍቴ ሰጠኝ ተብሎ ዝም ብሎ አይናገሩትም ተው አፋለኝ ተብሎ ይሄ ንግግር ለኔ ነው ለሷ ነው መሆን ያለበት አሁን ህይወታችሁ ቀጥሉ በቃ ቤተሰብ ግን እኔ ከናንተ ጋር ቀጥታ እንዲ ፌስ ቱ ፌስ በመገናኘት ምን ተሰማ ጀስት እኔ ቃሌን ማከብር ሰው ነኝ ሲከተል ደግሞ ምንም የተደበቀ ነገር ኖሮም ሳይሆን ጀስት እንደማንም ሰው የሚያስደነግጥ ነገር ስለሆነ እግሩ ጤነኛ አፉ ጤነኛ አይኑ ጤነኛ ከንፈሩ ሰፍ ምናምን እንዳለበት ሰው ራሱ ከንፈሩ ትልቅ ነው አፉ የተበላሸ ነው አለ እንደዛ ኮሜንት ላይ ጭራሽ እንደዛ ብላችኋል አላሉ ብለዋል ወላሂ ተብለዋል እኔ ለራሳችሁ አስቡ አፉ ችግር አለበት ግን ተቸገርኩ እንዳትል ምን ተቸገርኩ እንዳትል ምን ሊጠብሱ ደግሞ ሌላ ሴት አዩ ምናምን ሊጠብሱ ቤተሰብ ችግር የለም ስልኬን ያዙት 09 እኔ እንዳልነግራቸው 09 አይደለም የኔ ፕላስ 1 ብሎ ነው የሚጀምረው ሰላም አስፈጥቶት በቃ ከኢትዮጵያና ስላወቃችሁ ደስ ብሎኛል ቤተሰብ እነሱ ስላወቃችሁት ምን ተሰማ አንቺ ደስ አለሽ ምኑ እኔ እንዲህ ግልጽ ነገር ደስ ይለኛል ድብቅ ያለ ነገር ደስ አይልም እሺ ፊቴን ልታጠበው ምን ሆነ ፊት እንዴ ፊቴ ከእንቅልፍ አንዴ ተነሳው ከእንቅልፍ ነው የተነሳው ፕሮቶኮል ምናምን ይፈልጋል ቆንጆ ነህ በጣም ነው የምታምረው እስኪ ና ወደዚህ ተጋበይ አረ ማዘርን ፕሪቪያንስ አረ ባይዘው ስለማፈር ነው እንደዚህ በደንብ ይወት ቤተሰብ ተሽኮርምኝ ይወት በደንብ ይወት አሁን ይሄን ተበላ የማን መቼ መረቅሽ ምርቃት ነው እንግዲህ ቆንጆዬ ልጅ አንዴ ምን ይወጣል እውነት ነው እኔ ማንን ነው ማለት ቆንጆ ነች አለ እኔ ማንን ነው እኔ እሱማ መለጠች ወገን ይሁን ግን ቆንጆ ነች ይሁን ማለቴ በጣም ቆንጆ ነች እኮ እያልኩ ወላሂ ለማለትሽ እንዴ እና ቤተሰብ ስላወቅናችሁ ስለተለያየን በእንደዚህ አይነት ሁኔታ አልነበረም በርግጥ እኔ ደግሰን አርደን ምናምን የፈለገው ማለት ነው ቢያንስ 100,000 ሰብስክራይብ ገብቶ አይደለም 100,000 ሰብስክራይብ ማዘር ስሙኛ 100,000 ያስገቡላቸው እሺ አይደለም እንደሱ አይደለም እሺ 100,000 ሰብስክራይብ ገብቶ ቢያንስ አርደን ኬክ ምናምን እየቆረሰ እስከ 200,000 ትገባላችሁ እኮ ወገን እኮ ያስገባሉ ወገኖቻችን እኮ ምርጥ ናቸው ወንድም ሴታቸው ልጅ አዋቂያቸው እንግዲህ ማዘር ያለዎችን ሰምታችሁ እንግዲህ ሌላ ቃል መገባላችሁ የምር 200,000 ሰብስክራይብ ከገባ ደግሜ ማክስ አድርጋለሁ ደብል አድርጎ ከአነዴ እንኳንም ፊትህን አወቁት እና እንዴት ታያችሁት ከመቶ ስንት ትሰጣላችሁ ቁንጅናውን አረ እኔ ስለመልክ ምናምን ሳይሆን የሰው ልጅ ሰው ከሆነ በቂ ነው ወንድ ልጅ ደግሞ መልክ ምናምን ምንም ማተር አያረግምና ዋናው የሰው ልጅ ጤነኛ ይሁን ጥሩ አመለካከት ይኑረው በዛ ላይ ደግሞ ታማኝ አይነት ሰው ይሁን ከዛ ያለፈው ለዛውን ታማኝ ነኝ ያልከው ሌላ ነገር እሱን ሰው ማራው ደግሞ ፍጹም አይደለም አንድ ፍጹም አይደለም ሁለተኛ ደግሞ ሰው ታማኝነት ተብሎ የማይጠየቅ እሺ እንካ መታመን ያ ሰው ለምን ለራሱ ነው እንጂ አይጠየቅም እስኪ አስረዷት ሌላ ችግር አለ እንካ ተናዶብኛል እኮ እስካሁን እኮ ይቅር አላለኝ ካሜራው ሲጠፋ የሆነ ችግር ሊፈጠር ነው አይ ምንም ማለት እኔ ካሜራው ከጠፋ በኋላ ያው ከግድግዳ ጋር ባጋጫት ነው ያው እንግዲህ ወቁ እሺ የዛኔ እመጣላችኋለሁ ብቻዬንም ቢሆን የተጋጫውበትን ይዤ
እንደዚህ አርጎኝ ብዬ ነግራቸው መቼም ቤተሰብና ጓደኛሞች ነን ከቤተሰብ ጋር እሺ ውጭ ሀገር ላይ ምናምን ጓደኛ ወይ ሚስት ፍቅረኛ ምናምን ነገር ይኖራል ለዚህ ነው የሚሸፈነው ምናምን ነገር ይባላል እኮ እውነት ነው ውሸት ነው እየጠየቅሽኝ ነው ያው እኔ አልደብቅም አለኝ ያ ማለት ውሸት ማውሸት ጥሩ ስላልሆነ እኔ ማዘር የሚስሙ አለኝ አለ ማለት ቻው እሺ ቤተሰቦቼ ውዶቼ ፍቅሮቼ እንወዳችኋለን እናከብራችኋለን ለማንኛውም ያውና አያውቁት አይደለ ምንም የተደበቀ ነገር የለም ያውና ያንን ደግሞ እኔ እናንተ ብቻችን እናወራለን እናቴ በቃ ወደ ስራሽ ሂጂ ነው አመሰግናለሁ እሺ ታራችሁ አሁን ለራታችን ምግብ ምናምን ነገር እየተሰራ ነው ደስ አለሽ ግን አንቺ ምኑ እኔ ቆይ ብቻ የሚጠይቅ ጥያቄ አለ ምን ትጠይቂያለሽ ዛሬ እሺ ፊቴ ነው የሚሻው አየው ይገዛውልሽን ቀሚስ ለብሰሽ ራት ጋብዘኝ ምን ጠፍታ ነው ግን ማቲ የት እየጠፋች ነው እንዴ ክላስ ምናምን ነው እኔ በመጣው ቁጥር አላገኛትም እዚህ ቤተሰብ አውልተኛ አይደብራችሁማ በተኛ እኔ እንቅልፍ እያለኝ ነው ለኔ የታየኝ ለሰው ባይታይ ባይገባቸው ለኔ ገባኝ ሞናሊዛዬ ብዬ እንዳልጠራሽ መች ፍጥር ሆነ ፍቅር ላይ ሰራሽ ፍቅር ሰርቶ ቢያስብሽ ቆንጆ ላንቺ ያንሰሽ ፍቅር ፈጥሮሽ ፍቅር ሰራሽ የኔ ቆንጆ እጃይን